ጥያቄ ቁጥር 1 Messi is the dash football player A good B better C best ይሄ የማወዳደር ህግ ነው ትክክለኛውን መልስ የትኛው ነው አሁን እዚህ ጋር ሶስት ነገሮችን ለማወዳደር በምንፈልግበት ሰዓት የምንከተለው ህግ አለ እንዲሁም ሁለት ነገሮችን ስናወዳደር የምንከተለው ህግ አለ አንድ ነገር ደግሞ ከምንም ጋር ሳናወዳድረው ራሱን ብቻ ከገለጽ ነው ፖዚቲቭ ዲግሪ እንጠቀማለን ወይም የራሱ ህግ አለው ማለት ነው አሁን እዚህ ጋር ሜሲ ከማንም ጋር ባናወዳድረው ፖዚቲቭ ዲግሪ ነው ሜሲ is good እንላለን ሁለተኛ ሜሲ ከሌላ አንድ ሰው ጋር ስናወዳድረው ወይም ሁለት ነገሮችን ስናወዳድር ማለት ነው ሜሲ is better than ሮናልዶ good የሚለውን adjective ወይም የስም ገላጭ ወደ better ተቀይሯል ማለት ነው ለምን ሁለት ነገሮችን ያወዳድርን ስለሆነ ነገር ግን ከሁለት በላይ የሆኑ ነገሮችን ለማወዳደር ስንፈልግ ወደ ሱፐርላቲቭ ዲግሪ ወይም best እንላለን ማለት ነው እዚህ ጋር በተሰጠው ጥያቄ ላይ እንደ ክሉ የሚያገለግለው ዘ ነው ዘ ካለ always superlative ዲግሪ ነው ወይም የአድጀክቲቭ የሶስተኛውን ዲግሪ ማለት ነው ምሳሌ አሁን እዚህ ጋር good የመጀመሪያ ዲግሪ ነው better የሁለተኛ ወይም ሁለት ነገር ስናወዳድር best ደግሞ ሶስት ነገር ስናወዳድር የምንጠቀምበት ፎርም ስለዚህ ይሄ ዘ ከመጀመሪያውም ከሁለተኛውም መምጣት አይችልም ምሳሌ አሁን እዚህ ጋር good ስል ዘ የለም እንዲሁም ሁለት ነገሮችን ስናወዳድር ወይም ኮምፓራቲቭ ዲግሪ ሲሆን ደግሞ አሁንም እዚህ ጋር ዛን ነው የሚመጣው ዘ የለም ማለት ነው ግን ሱፐርላቲቭ ዲግሪ ከሆነ ግን ዘ አለ ስለዚህ ጥያቄው ላይ ራሱ ዘ እንደ አንድ ክሉ እንገለገልበታለን ማለት ነው that is why the best answer is C the best football player አሁን እዚህ ጋር ሜሲ ከሁሉ ፉትቦል ፕሌየሮች ጋር ስለተወዳደረ ማለት ነው ሁለተኛው ጥያቄ she has dashed to the market ይላል She has dashed to the market. A go, B went, C gone. ይላል አሁን እዚህ ጋር ቁልፍ ቃሌ ጥያቄ ውስጥ የተሰጠው ማለት ነው has ነው always ከhas ወይም ከhave ቀጥሎ verb 3 ነው የምንጠቀመው ይህም present perfect tense ይባላል ማለት ነው ከድሮ ጀምሮ እስካሁን ድረስ ሲሰሩ የነበሩ ድርጊቶች ወይም አሁን ተጀምረው ወይም ቀደም ሲል ተጀምረው አሁንም እየተሰሩ ያሉና ወደፊትም የሚቀጥሉ ድርጊቶችን ለመግለጽ የምንጠቀምበት ሰዋሰው ነው ከሃዝ ቀጥሎ ያለው verb 3 መሆን አለበት ካልን ከኤ እስከ ሲ ከተሰጡ አማራጮች ውስጥ በverb 3 ፎርም ያለው ገን ኤጎ v1 ፎርም ነው went v2 ፎርም ነው ወይም simple past ፎርም ማለት ነው ገን ደግሞ past participle ወይም ደግሞ verb 3 ፎርም ነው ስለዚህ ይሄ present perfect tense ነው አሁን ገበያ ሄዳለች አልተመለሰችም የሚለውን ትርጉም ይይዛል ስለዚህ verb 3 እንጠቀማለን that's why the best answer is C gone ይሆናል ማለት ነው question number 3 I have dashed you at the mall today A C B saw C seen አሁን ከጥያቄ ቁጥር 2 ጋር ተያያዥነት ያለው ህግ ነው የሚከተሉት ለምን እዚህ ጋር እንደገለጽ ነው ከሃዝ እና ከሃቭ ቀጥሎ የሚመጣው verb 3 ነው ብለናል present perfect tense ነው የሚሆነው ስለዚህ the same thing እዚህ ጋር ነው ያለው v1 v2 and v3 ፎርም ነው እዚህ ጋር ከኤስ ከሲ የተሰጣችሁ ትክክለኛውን መልስ ኮሜንት ላይ ታስቀምጡልኛላችሁ ማለት ነው thank you very much ጥያቄ ቁጥር 1 ሜሲ